ለማግኘት ትለፋለህ ለምን ጥረህ ግረህ ትበላለህ ሰርቶ መብላትና ጥረ ግረ መብላት ይለያል ብዙ ሰዎችን አገልግያለሁ አቅም እንዳላቸው ያወቁ አቅማቸውን ያልገለጡ መፈጠሩ ብቻ ፍሬያማ አላረጋቸው መፈጠሩ ብቻ እንዲበዙ አላረጋቸው ምንድነው እንዲበዙ ያደረጋቸው ካላችሁ የተባረኩበት በረከት ነው ዘፍጥረት 49 ያዕቆብ የባረከው በረከት አንዴ ትንሽ ዝጋ ላይ ቆመና ጥቅሱን ከማንበብ በፊት ወርቀስና ገር ነበር እግዚአብሔር ለእርግማን የሰጠው መልስ እርግማን ሰበር አይደለም ለእግዚአብሔር ለእርግማን የሰጠው መልስ ከእርግማን መውጣትም አይደለም እግዚአብሔር ለእርግማን የሰጠው መልስ በረከት ይባላል የእርግማን ተቃራኒው አለመረገም አይደለም የእርግማን ተቃራኒው መባረክ አይታችኋል እግዚአብሔር ከማንም ሰው ጋር ኪዳን ሲያደርግ የመጀመሪያ የሚያደርገው ነገር ምንድነው እባርካለሁ አበዛሃለሁ ታላቅ አደርጋለሁ እነዚህ ነገሮች በሙሉ ከእግዚአብሔር ዘንድ የሚወጡ የሰውን ታሪክና አቋም የሚቀይሩ እውነቶች ናቸው እግዚአብሔር ሁሌ አውጥቶ የራሱ ካደረገ በኋላ ባንተ ህይወት ላይ የሚያደርገው ምንድነው መንፈሳዊ ኢምፓወርመንት ይጨምርብሃል በረከት ሰብስታንስ እቃ አይደለም በረከት ነገር አይደለም በረከት ሁኔታ አይደለም በረከት ከእግዚአብሔር ዘንድ መለኮታዊ አቅምን መቀበል ነው ይሄ መለኮታዊ አቅም ህይወትን እንድትቀይር ነገርን እንድትቀይር ሰፈርን እንድትቀይር አስተሳሰብን እንድትቀይር ያደርጋል የእግዚአብሔር በረከት ባለጸጋ ሐዘንም የለባትም አያችሁ ብልጽግና ነው በረከት የመሰለን ብልጽግናና በረከት አይገናኙም በረከት ለመበልጸግ የሚያስችል አቅም እንጂ በረከት ብልጽግና አይደለም በረከት ከመለኮት ዘንድ የሚሰጥ መለኮታዊ አቅም ነው ስለዚህ እግዚአብሔር ለእርግማንም ልክ እንደዛው እርግማንም ነገር አይደለም እርግማን ነገር ይኖራል እንጂ ነገር አይደለም እርግማንም ላለመሳካት ላለመብዛት ላለማደግ የሆነን የክፉን አቅም መቀበል ነው እግዚአብሔር ለአዳም ምን አለው ካንተ ተነሳ ምድር የተረገመች ነች እሾክና አሜከላ ታበቅልብሃለች በዘፍጥረት መጀመሪያ ላይ ነገሮች ሲበቅሉ አይደለም እሾክና አሜከላ ይበቀሉ ምድር ከተረገመች በኋላ እሾክና አሜከላ በቀለች ኤደን ገነት ላይ በተመለከቱ በኤደን ገነት የነበሩ ማዕድኖች ሙሉ ፍለፊት የዛ ምድር ወርቅ መልካም ነው ይላል ወርቁን አይተ ታገኘው ነበር ምድር ስትረገም መልካም ነገሯን ቀበረች አራቀች ወርቅ ለማግኘት ትለፋለህ ለምን ጥረህ ግረህ ትበላለህ ከግርግማ በፊት እኮ ጥለ ግራ አይደለም እኮ ሰርተ ነው የምትበላው ሰርቶ መብላትና ጥረ ግረ መብላት ይለያል ለምንድነው የምንጥረው ለምንድነው የምንግረው ሲባል ምድር ያላትን በረከት በቀላሉ አሰጠህም ስለተረገመች ከምድር ውስጥ ማዕድን ለማውጣት በሚቻል አቅም በሙሉ ትለፋለህ የተረገመ ማለት ነው ያለውን አቅም ለመግለጥ የማይችል ይሆን ማለት ነው በውስጥ ያለው አቅም እንዳይገለጥ የሆነበት ነው በውስጣችሁ የተለያየ አቅም ኖሯችሁ በውስጣችሁ ያለ ነገር እንዳይገለጥ የሆናችሁ ሰዎች ይሄ ምሽትም ለእናንተ ነው ዛሬ ነገሩ እግዚአብሔር ይሄን ወር እንደዚህ ብሎኛል ለህዝብ የተናገር ብሎኛል የበረከት ዝናብ ወር ነው ብሎኛል የበረከት ዝናብ አለ በእኛ ላይ የሚመጣ መለኮታዊ የበረከት ዝናብ በውስጣችን ያለ ነገር ሁሉ እንዲገልጥ ያስችላል በረከት ማለት ምን ማለት ነው በረከት ማለት በውስጥ ያለ ማንኛውም ነገር በአግባቡ እንዲገለጥ እንዲሰራ እንዲወጣ የሚያደርግ ማለት ነው ብዙ ሰዎችን አገልግያለሁ አቅም እንዳላቸው ያወቁ አቅማቸውን ያልገለጡ እኔ ራሱ አቅም አላችሁ ብዬ አቅማቸውን ሲጠቀሙ ያላየዋቸው አቅም እንዳላቸው ያውቃሉ ጉልበት እንዳላቸው ያውቃሉ በውስጣቸው መክሊት እንዳለ ያውቃሉ መክሊታቸው መጠቀም አይችሉም አቅማቸው መግለጥ አይችሉም ለምን ካላችሁ በእነሱ ላይ ኦፕሬት የሚያደርግ እርግማን አለ በረከት ባለበት በውስጥ ያለ ነገር ይገለጣል በውስጥ ያለ አቅም ይወጣል በውስጥ ያለ ነገር እንደተፈጠረበት እንደዛ ሆኖ ሊሰራ ሊበዛ ሊገለጥ ይሰራል በኢየሱስ ስምና ስልጣን እርግማናችሁ በበረከት ተቀየረ አንድ ሰው ጮሆ እኔ የበረከት ልጅ ነኝ ይበል በዚህ ወር ባለ መንፈስ ባረካቸዋለሁ የበረከት ዝናብ ያገኛችሁ የበረከት ዝናብ ያገኛችሁ እዚህ እግዚአብሔር አዳምና ዮሐንን ወንድና ሴት አድርጎ ፈጠራቸው ወንድ ዘር አለው ሴት እንቁላል አላት እኮ ታወቀ ወንድ ዘር ይሰጣል ሴት ልጅ ያን ዘር ተቀብላ ልጅ አርጋ ትሰጣለች ስለዚህ በውስጣቸው አቅም አለ ይሄን አቅም የሰጠው እግዚአብሔር ሆኖ ሳለ አቅማቸው ፍሬያማ አላደረጋቸው በረከቶች ምን አላቸው ብዙ ተባዙ ብሎ ባረካቸው ይሄ እኮ መለኮታዊ ስርዓት ነው መፈጠሩ ብቻ ፍሬያማ አላደረጋቸው መፈጠሩ ብቻ እንዲበዙ አላደረጋቸው ምንድነው እንዲበዙ ያደረጋቸው ካላችሁኝ የተባረኩበት በረከት ነው የተባረኩበት በረከት ወንድም እንደወንድ ሴትም እንደ ሴት እንድትሆን አስቻላት እግዚአብሔር አቅምን ፈጥሮላቸዋል ውስጣቸው ያለ የመባዛት አቅም ግን የተገለጠው ሲባረኩ ነው በውስጥሽ ያለ አቅም በኢየሱስም ይገለጣ
ማን ያውቃል ዛሬ እዚህ ቤት የመጣሽው ማን ያውቃል ዛሬ እዚህ ጉባኤ የተገኘኸው በውስጥ ያለ ነገር ሊበዛ ቢሆንስ በውስጥሽ ያለ ነገር ሊገለጥ ቢሆንስ እንደ እግዚአብሔር ባሪያ እንደ መለኮት ድምጽ አቀባይ በጌታ በኢየሱስ ስም ውስጣችሁ ያለ አቅም ይገለጥላችሁ አንድ ሰው ጮሆ ኦ አምላኬ ይበልስ በቃ ዝም ብላችሁ ኦ አምላኬ ይበሉ ኦ አምላኬ ይበሉስ አንድ እግዚአብሔር ሰው ሲናገር ሰምቻለሁ በዓለማችን ላይ ትልቁ የሀብት ስፍራ አለ የማዕድን ቁፋሮ ያለበት አይደለም አለ በዓለማችን ትልቁ የሀብት ስፍራ መቃብር ቦታ ነው አለ ለምን ሲባል ብዙ አቅሞች ሳይገለጡ ብዙ መክሊቶች ሳይበዙ ተቀብረዋል የዓለማችን የሀብት ስፍራ ስንት ነገር መፍጠርና ማስተካከል የሚችሉ ስንት ነገር መለወጥ የሚችሉ የምድርን ገጽ የዓለምን ገጽ የትውልድን አቅጣጫ መቀየር የሚችሉ ለእግዚአብሔር በረከት ለእግዚአብሔር የክብር መገለጥ ለትውልድ በረከት መሆን የሚችሉ ስንት አቅሞች ሳይገለጡ ተቀብረው ቀርተዋል ባንቺ ግን ይሄን ድምጽ ሰምተሻልና ይኸውልህ ድምጽ ዝም ብሎ አይመጣም ይሄን ምሳሌ ራሱ እኔ እናገራለሁ ይሄን ምስክርነት ወይ ደግሞ ይሄን የሰማሁት ነገር እናገራለሁ ብዬ አልመጣው ስናገር ለአንድ ሰው መልእክት ነው ፖቴንሻል አጭቀ አቅም ይዘ በኢየሱስ ስም አትቀበርም በእግዚአብሔር ደግሞ ይገርመኛል በእግዚአብሔር ዓለም 75 ዓመት ላይ ደርሶ እንደ አብርሃም አዲስ ራዕይ ይሰጣል አይ በእግዚአብሔር ዓለም የሰማህበት ቀን እንጂ እድሜሽ ስንት ነው የለም እኮ እድሜሽ ስንት ሆኗል የለም እኮ 90 ሆነሽ ልታርጅ ትችያለሽ እንደ ሳራ ዘመን አልፎብሽ የሴት ወግ አልቆብሽ እንደ ኤልሳቤት ልታርጅ ትችያለሽ ግድ የለም በእግዚአብሔር ዓለም ድምጽ ይምጣ እንጂ መለኮታዊ መረዳት ይምጣ እንጂ በረከት ይቀጥላል በኢየሱስ በውስጣችሁ ያለ ራይ በውስጣችሁ ያለ ቅባት በውስጣችሁ ያለ ጥሪ በውስጣችሁ ያለ አቀበ በውስጣችሁ ያለ መክሊት በኢየሱስም ለፍሬ ይገለጥ እዚህ ወንድም ሴት አርጎ ፈጥሯቸዋል በውስጣቸው ፖቴንሻል አለ የመዋለድ የመባዛት ፖቴንሻል አለ ግን የተባዙት እዚህ ጋር የደረስነው ቅድማይ አባቶቻችን ተባርከው እንጂ ተኝተው አይደለም እንደሚተኙ እኮ ያውቃል እኮ አዳም ዮሐንስ አወቀ ይላል እኮ እንደሚተዋወቅ ያውቃል መተዋወቅ አይደለም መብዛትን ያመጣው ከፈጠራቸው በኋላ የባረካቸው አምላክ ነው መማር ብቻ ፍሬያማ ያደርገበ የነገር ማድረግ ብቻ ፍሬያማ ያደርገበ በጌታ በኢየሱስ ስም ለተጠራበት ጥሪ ለተለየበት ነገር እግዚአብሔር ውስጥ ላስቀመጠው ለዛ የሚሆን በረከት ያገኝ በኢየሱስ ስም እንደዚህ አይነት ኢምፓወርመንት ዲቫይን ኢምፓወርመንት መለኮታዊ አቅም ያገኛችሁ በኢየሱስ አንድ ሰው ጮሆ እንደዚህ ዘመን አያልፍም ይበል ስለዚህ ጳውሎስ ሲናገር መፈለግም መፈለግ ብቻ በቂ አይደለም ፍላጎት ላለህ ነገር ያለህን አቅም ያሳያል አንድ ነገር ስትፈልግ በውስጥ ያን የምታርግበት አቅም አለ ማለት ነው መፈለግም በረከት ማድረግን ያመጣል it's a force a spiritual force ነው መንፈሳዊ አቅም ነው መንፈሳዊ ጉልበት ነው ባረካቸው ይገርመኛል ፈጥሮ ተዋቸው አይልም ብዙ ተባዙ ብዙ ብሎ አሁን ከመለኮት ሐሳብና ዕቅድ ውጭ የሆነ ሰው ታዛቢ ቢሆን ምን ነካኩ ነው የሚለው እግዚአብሔር ኦሬዲ ወንድና ሴት አድርገህ ፈጥራቸው የለ እንዴ በውስጣቸው የሚያስፈልገውን አስቀምጥ የለ እንዴ ለምን እግዚአብሔር ለፍጥረታችን ሳይሆን አሳልፎ የሰጠን ለበረከቱ ነው ማንንም ሰው ከእግዚአብሔር ጋር ወዳጅነት ሲያደርግ ላለው ነገር እግዚአብሔር ብቻውን አሳልፎ ይሰጠው ያለ ነገር ፍሬያማ ሆኖ መገለጥ ካለበት እግዚአብሔር በህይወት ላይ የበረከት ድምጽን በህይወት ላይ የበረከት መንፈስን ያስቀምጣል ያ ነገር አዲስ ኪዳን ሲዘጋ ኢየሱስ ምንድነው ያደረገው እስከ ማማቱ ቀን ተነገራቸው በኋላ ደመና ወስዳ ከዓይናቸው ልትሰውራቸው ምንድነው የሚለው መጽሐፍ ቅዱስ እየባረካቸው ከፍ አለ ይኸውላችሁ ከፍ አለ የሚለው ተቃላችሁ ከፍ አለ የሚለው ከነሱ ካሉበት ዓለም በራቀበት መጠልቅ እየባረካቸው አንድ ከፍታ አንድ መንፈሳዊ ዳይሜንሽን ስለሆነ የደረሰበት ብሏችሁ አለ መጀመሪያው እኔ ከፍ ስል ብዙዎች ወደ ራሴ ዝም ብሎ መሳብ የለማ መንፈስ ቅዱስ እንዳለ ያውቃል እኮ ቅባት እንዳለ ያውቃል አያችሁ የተማሩት ትምህርት 3 ዓመት ተኩል የተማሩት ትምህርት ያኔ ለአገልግሎት ሲለያቸው የጠራበት ጥሪ ያ ሆኖ መገለጥ ካለበት መባረክ አለባቸው እየባረካቸው ከዓይናቸው ምን አለ ከፍ እኛው ቃል የመለኮት አሰራር ነው ቤተክርስቲያን እዚህ ጋር የደረሰችው አሜን
አሜን አሜን ስለተባረከች ነው ቤተክርስቲያን በኢየሩሳሌም ያልቀረችው ስለተባረከች ነው ባረካቸው ይሄንን መለኮታዊ መርህ መንፈሳዊ አባቶች ያውቁታል ዘፍጥረት 49 እንደዚህ ይላል ከዚህ በኋላ ያዕቆብ ልጆቹን ሁሉ አስጠርቶ እንዲህ አላቸው በኋለኛው ዘመን ምን እንደሚደርስባችሁ እነግራችሁ ዘንድ ተሰብሰቡ የሚገርም ነው ከፊት ለፊት ያለ ዘመን ተነግሮ ነው የሚመጣው የአዳምና የሔዋን ዴስቲኒ ወንድነትና ሴትነት አይደለም ጾታ አይደለም የአዳምና የሔዋን ዴስቲኒ ብዙ ተባዙ የሚገርመው እኮ በእርግማን ዓለም ውስጥ ከዛ በኋላ ይኖሩ የተባረኩበት በረከት ግን በእርግማን ዓለም ውስጥ ያለ ገደብ እንዲበዙ አድርጓቸው ተገዳዳሪና ተቃዋሚ ባለበት እንዲበዙ ያደረጋቸው መባረካቸው ተቃውሞ በመላበት በዚህ ምድር ላይ ብዙ ተቃራኒ ኃይል ባለበት ወደፊት እንዳትሄዱ የሚከለክል ጉልበት ባለበት በዚህ ሰንጥቀ የምታልፈው ሰንጥቅ የሚል ነው ተሻገር የሚል የበረከት ቃል ዘመንን የተናገረ የበረከት ቃል እንደናታ ተሰብስቡ ካላችሁ መጨረሻ ላይ ሄድና እንደዚህ ይላችሁ ይህንም እያንዳንዱ ተገቢ በሆነው በረከት አባታቸው ሲባረካቸው የተናገረው ቃል እንድነግራችሁ ተሰብሰቡ ብሎ የሰጣቸው ምንድነው በረከት የሚቀጥለው ዘመናቸው በበረከት ጉልበት የተቀበሉት እንጂ በመስራት ብቻ የሥራ ብላት ነገርን የማድረግ አቅም ስላላቸው ብቻ አይደለም ህይወት በጉልበት ከሆነ ትግል ነው ህይወት በበረከት ከሆነ ኢየሱስ ጌታ ነው ፍሬያማ ነው ብዙዎቻችሁ እኮ የመስራት አቅም እንጂ የመስራት በረከት የላችሁ ከመስራት አቅም ወደ መስራት በረከት መግባት ይሆንላችሁ እሺ ዘፍጥረት 49 የላራባ ዲያማ ቁጥር 22 ብዙዎቻችን ምናውቀው ካራክተር ነው እዚህ ጋር ዮሴፍ ይባላል ዮሴፍ ይላል አባቴ እኮ ነው የተናገረው ዮሴፍ ፍሬያማ የወይን ተክል በምንጭ ዳር የተተከለ ወይን ነው አሁን ተመልከቱ ይሄን በረከት ስሙና ዮሴፍ የሄደበትን ተመልከቱ የምታልፍበት አይደለም የሚያሳልፍ ድምጽ ነው የሚበልጠው ያሁላችሁ አሁን ዮሴፍ ምድር ላይ አልተተከለም ትንቢታዊ ድምጽ ላይ ተተክሏል የበረከት ድምጽ ላይ ተተክሏል استملكوا يوسف إنه يوسف يال فرياما يوين تكل من مالتنا يوسف يتم بكمت يتم بجبا من ما يتي أير سبب بينور بلا يولا هارور بتاعنا دبت فرياما نتونا كنس لسينو غرغادوس قبطو يموج أمن جدال غرغادوس قبطو يموج أمن جدال من جدال شون كيرو نجادوش بس من جدال فان يوسف نجادي بيجسو ወደ ክብር ፍጻሜ በሚወስደው ቦታ ወስዶ ሊያስቀምጠው እንጂ እቃርጎ ሊተከምበት አይደለም ለምን ዮሴፍ ፍሬያማ የወይን ተክል አባቱ እኮ ይሄ ትንቢታዊ የሆነ ነገር ተረድቶ እየባረከው እኮ ዮሴፍ አለው ፍሬያማ የወይን ተክል ነው በምንጭ ዳር እንደተተከለ ወይን ነው ይሄ ምን ማለት ታውቃላችሁ በምንጭ ዳር የተተከለ ወይን ማለት የሰማይ ደመናንም አይጠብቅም የሰው እርዳታንም አይፈልግም ምንጭ ዳር ማለት ምን ማለት ነው ሶርሱ ሁኔታው አይደለም አያችሁ ዮሴፍ ወቅት ተጠብቆ አይደለም የሚያፈራው ዮሴፍ ሞገስ አርገህለት ፌቨር ሰጠው አይደለም ኖ ካንተም ከተፈጥሯዊ ዓለም ውጭ በሆነ መልኩ እሱ ምንጭ ዳር ተተክሏል የህይወቱ ልቀት የህይወቱ ፍሬያማነት የህይወቱ ልምላሜ የተተከለው ምንጭ ዳር አያችሁ ብዙዎቻችን በነገር ላይ ተሰፍተን እኮ ስለቀረን ነው ብዙ ለቅሶ ይበዛብን በኢየሱስ ስም ናስተ እግዚአብሔር ብሎኛል ዛሬ መፈታት ይሆናል ስላለ ለህዝቤ እኔ ልባርክ መጥቻለሁ ዛሬ በዚህ ጉባኤ የተገኛችሁ ሰዎች በመሆን ለሶስት ሰው ትንቢት መናገርና ለጉባኤ ትንቢት መናገር ይለያያል እግዚአብሔር እንደ ዮሴፍ የምትተከሉበት ቦታ ቀየረላችሁ የምትተከሉበት ቦታ ቀየረላችሁ የምትተከሉበት ቦታ ቀየረላችሁ ሐረጋቹ ይላል ቅጥርን ያለብሳሉ አለ ምን ማለት ነው ከሱ የሚወጣ ነገር ይሸፍናል እንጂ ሸፍና አታስቀረው ደብቀህ አታስቀረው ከልለህ አታስቀረው አይገርምም አሁን ስለ ዮሴፍ እግዚአብሔር የተናገረ ያለው ወይም አባቱ የባረከው ያለው የእግዚአብሔር ቅድና ሐሳብ ዮሴፍ ሃሌል በውድድር ብልጫ አይደለም የሚመጣው በበረከት ብልጫ አንተ በውድድር ብልጫ የሚባላል በትምርት ብልጫ የሚባላል በዘር ብልጫ የሚባላል ወቅታዊ ብልጫ አለ ዮሴፍ ወቅታዊ ሁኔታዊ ዕውቀታዊም አይደለም ኪዳናዊ ነው
የበረከት ብልጫ ማለት ኪዳናዊ ብልጫ ነው። ከማንም ጋር የማታያይዝበት እግዚአብሔርን ፈርተህ የምትኖርበት ከዛ ውጪ ለማንም የማትበረከክበት የማታጎበደድበት በተሰጠ መንገድ የምትሄድበት ኪዳንን የምትጠብቅበት በኢየሱስ ስም አሰልጣነ ካንተ የወጣ ራይ ካንቺ የወጣ ነገር ቅጥርን ያልበሰ ሁሉ ነገር ለሁሉ አይሆንም። ይሄ ግን ለኔ ይሆናል። የገባታል ይሄ ለኔ ይሆናል ይበል። ለሌሎች ወንድሞች ባይሆን ለዮሴፍ ግን ሆኖለታል። ለምን ዮሴፍ እንደዛ ነው? አየህ የተተከለበት ቦታ ምንጭ ነው። ለዚህ ወቅት ተጠብቆ አይደለም ሌሎች እኮ ነገር ሲያደርጉ ለዚህ መጨረሻ ለቆ መጨረሻ የዓለምን ፊት የሸፈነው እኮ ዮሴፍ ጥበብ ነው። ዓለም ሁሉ ወደሱ እየመጣ ምግብ ይገዛ ነበር ይላል። እሱ ብቻ አይደለም እኮ ከሱ በፊት የነበሩ እሱ 11ኛ ነው አይደል 10 ወንድሞቹ እንዲሁም አባቱና የአባቱ ቤት ከሱ በወጣ ሀገር እኮ ነው አረጋር እንደተሸፈኑት ከሱ በወጣ ነገር አለ ከፍለፍታቸው የነበረውን ይሄ መከራ ተሸፍኖ ያመለጡት ወንድሞቹ ያን የረሃብ ዘመን በማን ተሻገሩ ሲባል ምንጭ ዳር በተተከለው ሃሌሉያ። ግን ትንሽ ነው፣ ግን ሐረጉ ሰፊ ነው። ትንሽ ባድ ምድር ነው ያለው፣ ግን ምንጭ ዳር ተተክሏል። የዮሴፍ የክብሩ ጉልበት የግብጽ ዙፋን አይደለም፣ የበረከት ዙፋን። አያ እግዚአብሔር ስትራቴጂካሊ ዘጋ አስቀመጠው እንጂ ዮሴፍ የትም ብታስቀምጠው ከተማ ይገነባል። ለምንድን ነው ካልከኝ ዮሴፍ ያንን ዓለም መቆጣጠር ስለነበረበት ያንን በዛ ዘመን የነበረውን ዓለም በአግባብ መግዛት ስለ እግዚአብሔር ስትራቴጂካሊ ያስቀምጠው። እኔ ተነብያለሁ አንድ ሰው ከዚህ ድምጽ የተነሳ ስትራቴጂካሊ የሆነ ስፍራ ላይ ይቀመጣል ለማገልገል ቅባትን ለማስተላለፍ የክርስቶስን ወንጌል ለመናገር ለትውልድ ለመትረፈ እግዚአብሔር ስፍራ የሰጠው ሰው አለ ዛሬ። እግዚአብሔር ስፍራ የሰጠው ሰው አለ ዛሬ። 23 እንደዚህ ይላል ቀስተኞች በጭካኔ ያጠቁት በጥላቻም ነደፉት። ነገር እኮ ነው ቀስተኞች በጭካኔ ያጠቁት በጥላቻም ነደፉት። ነገር ግን አቤት በረከት ነገር ግን ያስብልሃል። ብዙ አታክ ተደርጎብህ በብዙ አውርተውብህ በብዙ ደብድበው ገደለው ጨረስነው አዋረነው ብሎ ሚዲያ ላይ ፍለፊት በጓሮ ባለቃ ፊት በቤተሰብ መካከል በማህበረሰብ መካከል በጓደኛ መካከል አጥቅተው በነገር በጥላቻ በክፋት በተንኮል በተለያየ ነገር አጥቅተው ሲጨርሰው የራላዶስ ካቫርላዲያና ነገር ግን አለ በያዕቆብ ኃይል አምላክ እንደ እረኛ በሆነው በእስራኤል ዓለት ቀስቱ ጸና። አየህ የተባበሩበት አይደለም አብሮህ የቆመ ይበልጣል። የእስራኤል ቅዱስ ይበልጣል። የያዕቆብ አምላክ ይበልጣል። በያዕቆብ ኃያል አምላክ እንደ እረኛ በሆነው በእስራኤል ዓለት ቀስቱ ጸና ጠንካራ ክንዱም ቀለጠፈ ይላል። አዶራባ ሊሬለዲያማ አይገርምም የተወረወረብ ነገር አይደለም የተገደረብ ነገር አይደለም ያሉሽ ነገር አይደለም የገፉ ነገር አይደለም የመጣብ ማበል አይደለም የተወረወረው ቀስት አይደለም ቀስቱ ተወርውሮ ያንተ ቀስት ይጸናል። እግዚአብሔር ይባረከ። አንተ እግዚአብሔር ሚስጥራይ ክንድ አለበ በረከት ሚስጥራይ ሶርስ ያደርግልሃል። በረከት ሚስጥራይ ከለላ ያደርግልሃል። በጌታ በኢየሱስ ስም በእግዚአብሔር መታመን ይሁንላችሁ። በነገር ከመደገፍ በእግዚአብሔር መደገፍ። ከሁኔታ ውጭ ውጡ ወገኖቼ፣ ከሁኔታ ውጭ ውጡ። ግዴላችሁም ሁኔታ ፌቨር ባይኖረው እግዚአብሔር ለእናንተ በሚያዳላ መልኩ ይሰራል። አንተም በሚረዳ በአባት አምላክ በሚባርክ ሁሉም ማድረግ በሚችል አምላክ በኤልሻዳዩ ከላይ ከሰማይ በሚገኝ ረድኤት ከምድር ጥልቅ በሚገኝ በረከት አስተውሉት። ዮሴፍን አይተዋል። ይሄድ እንጂ ሰማይና ምድር ይተባበሩለታል። ሁሉም ቢቢለው ሰማይና ምድር ተባብረው በረከትን ይሰጡታል። ከላይ ከሰማይ ከሚገኝ ረድኤት ከምድር ጥልቅ ከሚገኝ በረከት ከዛስ ከማዕፀንና ከጡት በሚገኝ ምርቃት ይባርካል። የሰው ልጆች የመገኘት ወይ የህልውና ጉልበት ያለበት ማንኛውም ነገር ለዮሴፍ እንዲሰሩ ተደርገው ተባረከ። አንዳንድ ሰው ነገር ጥምም ይብልበታል። ዮሴፍ ደግሞ አለ ሁሉ ተቀንቶለታል። በረከት የመንገድን አቅጣጫ ይቀይራል። እግዚአብሔር ምስክር
የተወረወረባችሁ ቀስት አይደለም ቀስቱ ተመልሶ የሚሄድበት መንገድ ግን ከባድ ነው ቀስታችሁ እንደጸናቀና እግዚአብሔር ከብዙ ክርክር መካከል እናንተን አወጣችሁ ከብዙ ተገዳዳሪ መካከል እግዚአብሔር እናንተን አወጣችሁ እናንተን አወጣችሁ ከጥንት ተራሮች በረከት ኤንሸንት ማለት ምን ማለት ነው ትናንትና የነበሩ ይሰሩ የነበሩ በረከቶች በዚህ ዘመን ላይ መጣው ለዮሴፍ ይሰሩለታል ከጥንት ተራሮች በረከት አለ ከዘላለም ኮረብቶች ምርቃት ያባት በረከት ይበልጣል ይህ ሁሉ በዮሴፍ ራስ ላይ ይውረድ በወንድሞች መካከል አለቃ በሆነው ግንባር ላይ ይረፍ